እንደውም ሄደች እኮ እንዴ ጋሽ። እኔ ነኝ ኪራን መደሰት የማልፈልገው፣ ግን በቃ ከዚህ በላይ ከተቀራረቡ የእሱን ደስታ መንፈግ ነው የሚሆነው። አሁን ግን የኪራንና የሀሴትን መቀራረብ ከማይፈልጉ ሰዎች ጎራ ሊሆኑ። አዎ ከማን ጋር ነው ስታወሪ ነበር? ከማንም ከእንትና ከጓደኞቼ። ሰላም ሰላም፣ ምንድነው የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ነው። ዛሬ ደግሞ በጽናት ድራማ በክፍል 58 መጥቼላችኋለሁ ማለት ነው ወዶች። ባለፈው ሀሴት ሜሩ ወደ ሆስፒታል እንደገባች ነው ያቋረጥ ነው ትናንት ማለት ነው። ዛሬ ደግሞ ከሆስፒታል ወጥታ ተሽሏት ናሆሜም ደስ ብሎት ሁላችሁ ደስ ብሏቸው ማለት ነው ወጥታለች ከሆስፒታል ማለት ነው፣ ድናለች። እና ዘላይ ቤታቸው ቪዲዮ ናሆሜም ውርዬ በጣም ኮን ያስጨነቅሽኝ ምናምን እያላት ማለት ነው። ጽናትም ነበረች፣ ሰንም እንደዛ ማለት ነው። ደስዬ ክራም ነበር። ከዛ አሁን የተፈጠረው ነገር ልነግራት ማለት ነው። ይሄን ናሆሜ ምን አለ እዚህ ላይ ደሩ ስላቸው ሰኒ አይ እኔም አይሆንም እኔ ሄዳለሁ ወደ ቤት ልሄድ ነው አለችው። አይ አይደለም ምን እንዳይሆን ነው ቤትሽ እዚህ ላይ ነው ማድረግ ያለብሽ እያላት ማለት ነው። ከዛ ኪራ ወደ ሜሩ ሄዶ ከናሆም ጋር ከሄኖክራ ምንድነው ያለሽ ነገር ምንድነው ያለሽ ግንኙነት ከናሆም ጋር አላት። ምን አይነት ግንኙነት አለኝ እኔ ባለፈው ከሱ ጋር አድረሻል አይደል አላት። እንዴ እኔ ከሱ ጋር ማደር ይቅንና በአንድ መንገድ አብረን አንሄድም አለችው። እና ባለፈው እኮ አይቻችኋለሁ አብራችሁ ተኝታችሁ አይቻችኋለሁ አላት ማለት ነው። ከዛ ኧረ እኔ ከሱ ጋር አላደርኩም ምን ሆኖ ነው አሁንም ለእኔ መታየሽ አላቆምሽም ብሎ ትታት ሄደ ማለት ነው። ከዛ ሰንም ሳሎን ላይ ሄዳ አሁን ማድረጊያ ቁልፍ አጥተው ነበር እና እኔ እዚህ ላይ ነው ማድረው፣ አሁን ዛሬ እዚህ ላይ ነው ማድረው፣ ምክንያቱ ጽናትና ኪራ ማቀራረብ አለብኝ። እዚህ ላይ ከተኛው የትልቁ ቤት ቁልፍ የለም አብረው ይተኛሉ ከጽናት ጋር ብላ ማለት ነው። ሶፋ ላይ ተኛ። ከዛ ኪራ መጥቶ ምን እየሰራሽ ነው እዚህ አላት። ምንድነው ምን እየሰራሽ ነው? ሂጂ ክላስ ላይ ተኝ ሮምሽ ላይ አላት ማለት ነው። እሷ ደግሞ እኔ እግሬ መሬት ከረገጸ እንቅልፍ ይጠፋል ለራስ ሄደህ ተኛ አለችው። ከዛ እንዲህ ምን እየተፈጠረ ነው ብሎ ሄደ ማለት እኔማ ቁሜ አድራታለሁ እንጂ ከጽናት ጋር አላደርገውም ብሎ ደረጃ ላይ ተቀመጠ ማለት ነው። ከዛ እዛ ላይ ተቀምጦ እያለ ጽናት መጣች። ምን ለምንድነው በሌሊት እዚህ ላይ የተቀመጥከው አለችው። አያገባሽም ሂጂሽ ተኚ አላት። ለምንድነው አልተኛሽ እዛ ላይ ያልተኛሽው? ምን እየሰራህ ነው በሌሊት እዚህ ላይ ብቻ ተቀምጠህ አለችው። ምን አገባሽ አላት። እና ለምን ሳሎን ላይ አልተኛም አለችው። እዛ ሰኒ ላይ ተኝሻለች ሂጂሽ ተኚ። አንተስ እዚህ ላይ ይሆናለሁ አላት። ከዛ እንዳይበርድህ ብላ ለበሰችው ልብስ ማለት ነው። አይመለከትሽ ምን አይበርደኝ ወንድ ልጅ ነው ሁሉም መቋቋም እችላለሁ አላት። እና ከኔ ጋር ተኛ አለችው። አልተኛም ሂደሽ ለራስ ከፈለግሽ ተኛ አላት ማለት ነው። እኔም አልተኛም ካልተኛ እዚህ ላይ እቀመጣለሁ አለችው። ሂጂ እሺ ሂጂ እመጣለሁ ተኛ አላት። እሺ ብላ ሄደች ማለት ነው ውድትዬ። እሱም ተነስቶ ወደ ሌላ ቦታ ሄደ። እዚህ ላይ ደግሞ ምድርና ናሆሜ ደስ ብሏቸው ምድር እኮ በብርሃኑ በጣም ጨልማኝ ነበር እኮ ስትታመሚ የኔ ጨረቃ እያላት ማለት ነው። እሷም እንደዛ ፍቅራቸው እየተገላለጸው ከዛ ዛ ላይ ደግሞ ተሰብስበው እያወሩ እያለ ምናለች ሰኒ እኔ ቦታ ይዣለሁ መሰለኝ እኔ ለብቻ የተቀምጬ ሲንግልነት ላጣጥም አለች ማለት ነው ሰኒ። ከዛ እንደዛ ስትል ተነስታ ሄደች፣ ጽናት ተነስታ ሄደች ማለት ነው። ከዛ ለናሆሜና ስለ ድርስን እንምጣ ወጣ ብለን እንምጣ ብለው ኪራ ይዞት ሄደ። ኪራ ለአዴ ለሚሩ ማን እንዳገታት ነገረው ሄኖክ እንደሆነ
ለሚሩ ማን እንዳገታት ማለት ነው ነገረው። ሄኖክ እንደሆነ የሀሴት ፎቶ ይዞ እያሰቃያት እንደነበረ ሀሴት ደግሞ ለራሷ ለጤንነቷ ብላ እንደሱ እንዳደረገች ነገረው ማለት ነው። ሀሴት ላይ ጥፋት እንደሌለ ነገረው። ከዛ አሁን ጠርቼዋለሁ ልክ ልኩን እናሳየዋለን አለው። ግን ምንም እንደማላውቀው ነው የጠራሁት አለው ማለት ነው። ከዛ እሺ ብለው አሳየዋለሁ ይምጣ እንጂ አሳየዋለሁ እያለ ናሆሜም ከዛ መጡ ደብድበውት ተመለሱ ማለት ነው። ከዛ ወደ ቤታቸው ተመልሰው እዛ ላይ ሜሮ ለጽናት እየነገረቻት ማለት ነው። ለጽናት ላይ ምን እንዳደረጉ ሀሴትና ሄኖክ ምን እንዳደረጉ ነገረቻት። እኔ ለፖሊስ ያላመለከትኩት ዝም ብዬ ነው ምናምን አለች። አንቺ እኮ እንደዋሸሽኝ እኮ እኔ ተረድቻለሁ ብላ ማለት ነው። ግን ለዚች ለኪራ ምን አይነት ምስጥ እያዘጋጀችለት እንደነበረ ማወቅ አለባት ብለው ነገሯት ማለት ነው። እሷም ደነገጠች። ከዛ እዛ ላይ እያወሩ እያለ ናሆሜና ኪራ ተመለሱ። ከዛ ኪራ በጣም ተናዶ ነበር። ለምንድነው እንደዚህ የምታደርገው? እስከመቼ ነው አሁን አንቺ እስከመቼ ነው ሰው የምታምኚው? ለራስሽ መከላከል አትችይውም ወይ? ሰው በቃ ሰው ለማመንስ መቼ ነው የምታቋርጪው? ብሎ እና መቼ ነው ሰው ማመን የምታቆሚው ብሎ ተቆጣት ማለት ነው። ሁሉም ነገር አወቀች፣ ግን ከባለፈው አሁን ይሻላል ማለት ነው። እና እዛ ላይ ደግሞ ደወሉላት፣ የኪራ አባት ደውለውላት እንዴት ነው እያሏት ማለት ነው። ወይኔ ሀሴት ስለሄደች ነው የደወሉልኝ ብላ ያናገራችሁ። ሀሴት ሄደች እኮ ከኪራ መስማማት አቅታቸው ሄደች እኮ ሀሴት ስትላቸው እሳቸውም ተቆጡ። ድሮ እኮ የኪራ ደስታ አትፈልጊም አንቺ አሏት ማለት ነው። እኔ ነኝ የኪራ ደስታ የማልፈልገው እያለች እያለ ኪራ መጣ ማለት ነው። ምንድነው? ከማን ጋር ነው እያወራሽ ያለሽው? ከማን ጋር ነው አላት ማለት ነው። ከምንም ማንም ጋር አላወራሁም አለችው። አትዋሽኝ፣ እውነት ተናገሪ አላት ማለት ነው። እሷም አልተናገረችም። እሱም ተቆጥቶ ወጣ፣ ተናደ ወጣ ማለት ነው። ተናደ ወጥቶ ናሆሜ ወደ መጠጥ ቤት በመጠጥ ራሴ እሸፍናለሁ ብሎ ወደ ሄደ ማለት ነው። ከዛ ናሆሜ እየመከረው እሷም እኮ ትወድሃለች ግን ግዴታ ስለሆነባት ነው ምናምን አለው። ግን የምታውቀው ነገር አለ? አንተ ምስጢር መደበቅ ጀመርክ እንዴ? ለምንድን ነው የምትደብቀኝ? አንተ ጓደኛ አይደለህ? እና የምታውቀው ነገር ካለ ንገረኝ። ጽናት እንደዚህ ለሱ ምስት እያዘጋጀችለት እንደሆነ ስነግረው ማለት ነው። እና ብትወድህ ኑሮ እንደዚህ ታደርጋለች እንዴ አለው። እኔ ብሆን ኑሮ ግን አግብቼ ነው ማሳያት የነበረው። አንተ ለምንድን ነው እንደዚህ የምትረመጠመጠው አለው ማለት ነው። አንተ ጉረኛ አንተ ደግሞ ምናምን እያለው ከዛ እንደዛ ብሎ መክሮ መለሰው ወደ ቤት መጥቶ ሰክሮተኛ። ናሆሜ ደግሞ ለሚሩ ከእናቱ ጋር ላስተዋውቅሽ ነው ብሎ እሷን ፈርታለች። እናትህ እንዴት ብዬ ነው ፍታ ማየት የምችለው? ፈርቻለሁ እያለች እሱ ደግሞ አይዞሽ እኔ እንደኔ እያት በቃ እኔ አስፈራለሁ እንዴ? እና እናቴ መፍራት የለብሽም አላት። ከዛ ኪራም ወደ ሰኒ ሄዶ ለሰኒ ለጓደኛች የምትመክሪያት ከሆነ ምከሪያት፣ አልበለዚያ ወይም እኔ እወጣለሁ ወይም እሷ ከቤት ትወጣለች አላት ማለት ነው። እሷ ደግሞ ለምንድነው አንተ ከቤት የምትወጣው? ግን ሁሉ ነገር አድርጋ ለጽናት ያለ ቦታ አልቀነሰም አለችው። እንዴት ብሎ ነው የሚቀንሰው? አንድ ሰው ከወደድከው እኮ በሁሉ ነገር ነው የምትወደው። አንድ ጎድሎት ብለህ መጥላት አትችልም ማለት ነው እሱም። ከዛ እሷም ላይ እኮ እንደዚህ ያለ ስሜት ነው ያለው አላት ማለት ነው። ግን አንቺ የምታውቀው ነገር ካለ ንገረኝ አላት ማለት ነው። ውዶችዬ በክፍል 59 እስከምንገናኝ ላይክ፣ ሸር፣ ሳብስክራይብ እያደረጋችሁ ቤተሰብ ነው። ባይ ባይ።